በመጀመሪያ ይሄን ሁሉ ቪዲዮ ባንድ ቀን ስትሰሩ አንዲት እርጉዝ ነች የተባለች ሴት ነይ ከዚህ ሂጂ ከዛ ነይ ወደዚህ ሂጂ ወደዛ እያላችሁ ሁላችሁም በየቤታችሁ ወረፋ ጠብቃችሁ ገትራችሁ ስታስለፈልፉ መዋል ትንሽ ፈጣሪን አትፈሩ? እሷን አታክብሯት፣ እሷንም አትፍሯት። በዙሪያችሁ ያሉት ሰዎችም አትፍሩ። የፈጠራችሁን ፈጣሪ አትፈሩ? አንዲት እርጉዝ ነች የተባለች ሴት ሁላችሁም ለዶላራችሁ ስትሉ፣ ለብር ስትሉ፣ ለራሳችሁ ጥቅም ስትሉ እርጉዝን ሴት ያውም የደረሰች ሁላችሁም ወረፋ ጠብቃችሁ በየቤታችሁ ነይ ከዚህ ሂጂ ከዛ እያላችሁ ስታስለፈልፉ መዋል ትንሽ አይከብድም? ፈጣሪን አትፈሩም? የፈጠራችሁን ፈጣሪ አትፈሩም ነው? ረስታችሁታል እናንተ። ሲጀመር እናንተ ሩታን የምትከራከሩበት ኃይል የላችሁም። ምክንያቱም አስመሳዮችና ጥቅመኞች ስለሆናችሁ። እኔ ወዲያው በዚህ ልክ ቸኩያ እገባለሁ ብዬ አስቤ አላቅም ነበረ። በዚህ እድሜ ትዳር ውስጥም ገብቼ በልጅነቴ ነው ትዳር ውስጥ የገባሁት። ሳላስብበት ነው ትዳር ውስጥ የገባሁት። ሌሎቹ ከኔ መማር አለባችሁ። አበጋዝ ሩታ ላንተ ትዳርህ ብቻ ሳትሆን የባንክ አካውንትህ ጭምር ነች። በፈጣሪ ፍቃድ ነው እዚህ የደረስኩት ላልከው በመጀመሪያ ፈጣሪ፣ ስበቧ ግን ሩታ ነች። ከቤትህ ቁጭ ብለህ ፈጣሪ ፈጣሪ ብትል እንቅስቃሴ ካላደረክ ምንም አታገኝም። በፈጣሪ ተመካ፣ ከዛ ደግሞ ስበቡን አድርስ። ከዚህ የመድረስህ ዋናውን እንትን የተጫወተችው ሩታ ነች። አሁን ሆዲህ ስለሞላ ጉንጭ ስላቦተቦተ የነበርክበትን የመጣህበትን መርሳት ተገቢ አይደለም። ሩታ ላንተ ትዳርህ ብቻ ሳትሆን የባንክ ቡክህ ነች፣ ገንዘብህ። በእንክብካቤ ነው እንጂ መያዝ ያለብህ ሚዲያ ላይ እየወጣህ ማሰደብ ማዋረድ የለብህም። ገባህ? መልሽ እሄዳለሁ ወደ መጣሁበት ላልከው የትም አልሄድክም፣ የትም አትሄድም። ብሩክ አንተ ደግሞ አስመሳይ ጥቅመኛ ነህ፣ የውሸታሞች ተባባሪ። የቱ ጋ ነው ማስመሰል? አብርሃምን ማስመሰል፣ እኔንም ማስመሰል፣ ሁላችሁም ማስመሰል። በጣም ጠበቃችሁኝ። በዙሪያ ያሉ ሰዎች በሙሉ አስመሳዮች ናቸው። እውነቱን ስነግርህ እሱ ቢያው እያስመሰለ ነው። አቤላ እናንተ አስመሳይ ካልተባላችሁ ሌላ ስም ምን ይውጣላችሁ? እናንተ ከዛም በላይ ናችሁ። ሌላ ስም ካለን እንጥራችሁ። እናንተ አስመሳይን ብቻ ሳትሆኑ ጥቅመኞችም ናችሁ። እኔ አንቺን ህይወት ውስጥ ከወጣው ቆየ ውጣ እንዳልሽኝ የወጣሁት ላንቺ መስሎ ነው። አቤል መስሎ ነው። በጣም ሰነበት ቆየው ከአንቺ ህይወት አይደለ እንዴ? መቼ ነው ከሩታ ህይወት የወጣኸው? መቼ ነው የሷን ፎቶ ሳትለጥፍ ስለሷ ሳታወራ ቪዲዮ ሰርተህ የምታውቀው? ከመጣህ ጀምሮ አለ። ሲጀመር ሀብሎ ሲጀመር ስትመጣ ማለት ነው በአብረሽና በሩታ አይደል እንዴ የመጣኸው? አናቀም እንዴ? ትላንት የት ነበርክ? ዛሬ የት ነህ? በሩታ ላይ ነው እዚህ የደረስከው። እና አፍህን ሞልተህ እኔ ካንቺ ህይወት ወጥቻለሁ። ምን ትወጣለህ? ገብተህ ታወካለህ እንጂ ከአብረሽና ከሩታ ህይወት እኮ ገብተህ የምታወቀው አንደኛ አንተ ነህ እኮ። መቼ ነው የወጣኸው? መውጣት ማለት እንደዚህ ነው እንዴ? መውጣት ማለት ከሩታም ከአብረሽ ከባልና ሚስት መሀል ውልቅ ብሎ መውጣት። ልክ አላደል? በውሃም ትጥብ ብሎ ውልቅ የሚል ነገር አላደለ? ሳሙና ጨምሮ አንተማ እንትንም ክሎሮክስ ያስፈልገዋል አንተን ለማባረር ማለት ነው። ውሃና ሳቡን ክሎሮክስ ጨምሮ ቀላቅሎ በደንብ አጥቦ ነው አንተን አውጥቶ መጣል ማለት ነው። ምክንያቱም ሙጭኝ ብለህ አትለቅም ማለት ነው። እና ቤላዬ ከሰው ህይወት መውጣት እንደዚህ አይደለም። ከባልና ሚስት ህይወት ውልቅ ብሎ መውጣት እንደዚህ አይደለም። አንተ ከመሀላቸው ገብተህ ለራስ ጥቅም ስትል እያቦካህ ነው ማለት እና ከሩታ ህይወት ገና አልወጣህም። እንደውም እየገባህ ነው፣ ህይወቷን እያበላሸ ገባ አይደለ? እና ከሰው ህይወት ውልቅ ብሎ ወጣ። ሌላ ስራ የላችሁም ብላል ሩታዬ ማለት ነው። ማለት ምን ልመሰለክ፣ በዙሪያ ያሉ ሰዎች በሙሉ አስመሳዮች ናቸው። እውነቱን ስነግርህ እሱ ቢያው እያስመሰለ ነው የሚሆነው። ሰሞኑን ደግሞ ታዬ አስመሳይን ብቻ ሳይሆኑ ጥቅመኞች ናቸው። በዙሪያሽ የሚልከሰከሱት ወደውሽ ሳይሆን ጥቅም ስላዩብሽ ነው። አየሽ፣ አልፋታም አሉሽ። በቃ ሙጭኝ ብለው አና አቤላ ምናምን የአብረሽ ዝርዮች የአብረሽ ጓደኞች ማለት ነው። በቃ ተጣበቁ፣ ልክ እንደ ማሽትሽ ማለት ነው። መላቀቅ ራሱ አልቻሉም ማለት ነው። እና አስመሳይ ብቻ ሳይሆኑ ጥቅመኞች ናቸው። በዙሪያሽ የሚልከሰከሱት ከአንቺ ጥቅም ስላገኙ እንጂ አንቺን ወደውሽ አክብረሽ ውደታቸውንም እኮ አየን እኮ አየን። ሌላ ህይወት የላችሁም? የራሳችሁ ህይወት የምታስቡት የላችሁም? እስኪ ብቻችሁን ቪዲዮ ስሩ። የሩታን ፎቶ ሳትለጥፉ ስለ ሩታ ሳታወሩ፣ የአብሬሽን ፎቶ ሳትለጥፉ ስለ አብሬሽ ሳታወሩ ስለ ራሳችሁ ማለት ነው። አትችሉማ። ኔቨር አትችሉም።
እና ሩታዬ ልክ ነች። በጣም ዘገያችሁ። ውጡ ከህይወቷ በቃ ውጡ። እናንተ የምትኖሩት ህይወት የላችሁም፣ ይበቃችኋል። ስለዚህ የራሳችሁን የእሷን ህይወት ተውት፣ ለራሷ ማለት ነው። የሩታን ህይወት ለሩታ ተውላት። የአብሬሽን ህይወት እንደዚሁ ለራሱ ተውት። እናንተ ከህይወታቸው ውጡ፣ የራሳችሁን ህይወት ኑሩ። እና የበዓል ጊዜ የሆነው ነገር ጥፋተኛ ናችሁ ሙሉ በሙሉ። ምክንያቱም እሷን ብትወዷት ኑሮ እንወድሻለን እናከብርሻለን። አትወዷትም፣ አታከብሯትም። ብትወዷት ኑሮ ተጠብቋት ነበር። ገባችሁ አይደለ? እናንተ ግን ምንድነው በሰው ቤት ዘና ፈታ ብላችሁ ምግባችሁን እየበላችሁ ሆዳችሁን እየሞላችሁ ዘና ፈታ ብላችሁ በቃ ልክ ቤቱ ባለቤት እንደሌለው ሴት እንደሌለው በራሳችሁ ዘና ስትሉ የነበረው ማለት ነው። እና ውሸታቸውን እንወድሻለን የምትወዷት ለገንዘብ ስትል ማለት ጥቅም ስላያችሁባት እንወድሻለን ትሏታላችሁ። የሚያሳዝነው እውነታው ግን አትወዷትም። በዙሪያው የምትለከሰከሱት እሷን ወዳችኋት ሳይሆኑ ጥቅም ስላበቃ ለውሻ ስጋ ባለበት ነው አይደለም የሚዞረው። ልክ እናንተም እንደ ውሻ ናችሁ። በአካባቢው ስጋ ምናምን ካለ እሱን ለመብላት ይዞራል ማለት ነው። እና እናንተ ማለት እንደዛ ናችሁ። ዩ አንደርስታንድ ሚ። ስለዚህ ከሰው ህይወት ውልቅ በሉ። በቃ እነሱ ብቻቸውን ቢሰሩ ከዚህ በላይ እይታ ያገኛሉ። እናንተ ግን ገብታችሁ እንድታረቁም አታደርጉም፣ እንዲለያዩም አታደርጉም። መሀል ላይ ገብታችሁ ትጥመሰመሳላችሁ። ስለዚህ ልጅቱ ችኳታል። ገባችሁ አይደል? ስለዚህ ልጅቷ ይሄ ህይወት አስጠልቷታል፣ ችኳታል፣ መሯታል። ከህይወቷ ውጡ። ቤቷን ለቃችሁ ሂዱ። በቃ የአብሬሽ ጉዳይና የሩታን ጉዳይ ለራሳቸው ተውት። ታረቁም ተጣሉም እናንተ መሀል ገብታችሁ አታብኩ። አበጋዝዬ ልሄድ ላልከው ደግሞ ሂድ እስኪ ሂድ። በቃ ምንም ችግር የለም ሂድ። ግን አትሄድም። ከሄድክ እንዳትመለስ። አሁን እንኳን ትሄዳለህ። ባለፈው አልሄድክም ነበረ። አሁን ለኛ ደራ ብለህ ልትሄድ ትችላለህ፣ አይታወቅም። ሂድ ግን እንዳትመለስ። ልጅቱን ግን ተፋታት ማለት ሚስቴ ካልክ ትዳሬ ካልክ አስከብረህ ያዛት ብያለሁ ማለት ነው። ካልሆነ ደግሞ በቃ ተፋታት። ሴት ልጅ ነች። ከዚህ በላይ አታንገላታት፣ አታሰቃያት ማለት ነው። ቢያንስ እናት አለ እህት አለ አይደል እንዴ? ስለዚህ እህትን የምትወድ ከሆነ እህትን የምታከብር ከሆነ ለሚስትህ ለዚች ልጅ ክብር ስጣት። እናትህን መቼም እናቱን የማይወድ ወንድ ልጅ ለነገሩ ይኖራል። እና እናትን የምትወድ ከሆነ ይች ልጅ ደግሞ በቃ አክብራት፣ ወይ አክብረህ ያዛት፣ ወይም ተንከባከባት፣ ወይም ደግሞ በቃ ተፋታት ማለት ነው። ሌሎቻችሁ አጨብጫቢዎች፣ ጥቅመኞች ደግሞ ውጡ። አቤላዬ እስኪ አንድ ነገር ልንገርህ ማለት ነው። አቤላዬ እስኪ እንደው የሩታዬን ፎቶ ሳትለጥፍ የአብሬሽን ፎቶ ሳትለጥፍ የራስን ፎቶ ብቻ ስለ ራስህ ማለት ነው አንድ ቪዲዮ ስራና ማለት ነው 2000 ቪው እንኳን ራሱ ይታይልህ እንደሆነ እነይህ ማለት ነው። ካንቺ ህይወት ወጥቻለሁ ከወንድም ህይወት አለ። ውሸታም ለሱ ብለህ ነው እንደምታወቀው ቡኮ። እና ከሩታዬን ፎቶ ሳትለጥፍ የአብሬሽን ፎቶ ሳትለጥፍ ስለ እነሱ ሳታወራ ስለ ራስህ አውርተህ አንድ ቪዲዮ ስራ። ወፍ የለም ሶ አልወጣህም ከህይወታቸው ማለት ነው። እና ለእናንተ ጥቅም ሲባል ያሁን የተሰራው ቪዲዮ ከማርክ ቤት ተሰራ፣ ሩታ ቤት ተሰራ። እሺ ሩታ የራሷ ነው። ከዛ ደግሞ ማን ቤት ነው አየሁ ትላንትና አቤላ ቤት፣ ሌላም ይኖራል። እና ይህን ሁሉ ቪዲዮ እርጉዝ ነች የተባለችን ሴት ነው ውሸት ነው እናንተም ያን እንደዚህ የምታረጓት ቋቁማችሁ የምታወሏት ስታስወሯት የምትውሉ ያው እርግዝና ውሸት ስለሆነ ነው። እና እንደዚህ እውነት ከሆነ ትክክለኛ ከሆነ እርጉዝ ነሽ እንደዚህ ምናምን፣ ይሄ ደግሞ ቢኒ የሚባለው ውሸታም ስትመጣን በውሸት ነው የመጣው። አሁንም ውሸታም ነው ማለት። እና እንደዚህ ይህን ሁሉ ቪዲዮ እሷን አቆማችሁ ስታስወሩ መዋል፣ ስታስለፈልፉ መዋል በዚህ ሁኔታ ላይ እያለች የምር በጣም ጥቅመኞች፣ አስመሳዮች፣ መጥፎ ሰዎች ናቸው እውነት ለመናገር ማለት ነው። እና እንደዛ ነው እላችኋለሁ። ስለ እነሱ አወራው። ሲቀጥል ፍቅርዬ ጠፍታለች። ፉፉዬም አልመጣም ማለት ነው። ፍቅርዬ የኔ አበባ የኔ ጽጌረዳ የኔ ውብ ማለት ነው። በዛ ቪዲዮ መጥፋትሽ አልነበረብሽም። እና ነይ ቶሎ ፍቅርዬ ማለት ነው። ነይ እና በነገራችን ላይ የኢድ ሚላዷ ጊዜ ፉፉን አይቼዋለሁ። የምር ፉፉ ነበረ አክብሮላታል ማለት ይቻላል ማለት ነው። እና ያው ቪዲዮ ግን ተቆርጧል መሰለኝ። አልሙሂም ሰላሙን ይፍጠርላችሁ ማለት ነው። ፉፉዬ ምናቶ ለቪዲዮ ስራ ፍቅርዬ ምን ቶሎ የኔ አበባ ማለት ስትጠፊ ይጨንቀኛል እውነት ለመናገር ማለት ነውና ማለት በቃ እሷ አምሮባት ዘና ብላ ምናምን ቪዲዮ ከሰራች እኔ በቃ አላስብም አይደለም በቃ እንደዛ ነውና ስትጠፋ ያልሆነ ቪዲዮ በቃ ሲከፋት ምናምን እንደዚህ ሳይ ደግሞ እንትን ይለኛል ማለት ነው። የሆነ ውስጤ እንትን ይላል ይጨናነቃል። ምክንያቱም ወዳታለሁና እንደዛ ነው። ሻለ ፍቅርዬ ብትመጪ ደስ ይለኛል። እኔ ዛሬ መምጣት አለብሽ የኔ አበባ ማለት ነው። ወዳችኋለሁ። ላይክ ሼር ሰብስክራይብ አድርጉ። እንደዛ ነገር በሌላ ቪዲዮ እስከምንገናኝ ደህና ሁኑ። በቃኝ አይደል? አወራሁ እኮ ከቀረ ይስተካከላል ማለት ነው።